መቀመጡ ያ ሁሉ የተማርኩት ለዚህ ነው ወይ የሚል ወደ ኋላ የመቅረት ስሜት ይፈጥርብሻል። ልስራ ራሴን ላግዝ ብለሽ ደግሞ ከቤት ስትወጪ ከእናትነትሽና ከሚስትነትሽ ያጎደልሽው ያክል የጸጸት ስሜት ይሰማሻል። ሁለቱም መንገድ ሙሉ ደስታሽን አልሰጥሽም አላት። ባህላዊ ሚስትነት ጊዜው አልፎበታል። ዘመናዊ ሚስትነትም ቢሆን የራሱ የሆኑ ትላልቅ ጉድለቶችን ፈተናዎችም አሉት። ታዲያ የዛሬዋ ሴት የትኛውን ትምረጥ? በዚህ ቪዲዮ ስለ ባህላዊ ሚስትነት፣ ስለ ዘመናዊ ሚስትነትና በሁለቱ መሃል መፍትሄ ሆኖ ስለሚመጣው አዲስ ሲስተም በዝርዝር እናያለን። በቅድሚያ ግን ባህላዊ ሚስትነት ምንድነው? ይህ ብዙውን ጊዜ በእኛ ሀገር በተለይ በወላጆቻችን ትዳር ውስጥ የተለመደ ሚስት ሙሉ ለሙሉ ቤት ተቀምጣ የቤቱን ኃላፊነት የምትወጣበት ሲስተም ነው። ይህ ሚና የመጣው ከተለያዩ ሃይማኖቶች ከማህበረሰባዊ የሴትነት ሚና ብያኔና የሰው ልጅ ካለፈባቸው የውጭ አዳኝነትና የቤት ውስጥ ጠባቂነት የኑሮ ዘይቤዎች ነው። በዚህም ሲስተም ውስጥ በትዳር ውስጥ ግልጽ የስራ ክፍፍል ስለሚፈጥር ሁለቱም ተጣማሪዎች ስራቸውን አውቀው ስለሚሰሩ ካላስፈላጊ ፉክክርና ግጭት ይጠበቃሉ። እንዲሁም ልጆች ያልተቋረጠ የእናታቸውን እንክብካቤ ክትትልና ፍቅር እንዲያገኙ ያደርጋል። ከዛም ባለፈ የሴት ልጅ ዋና ተግባር መውለድና ማሳደግ እንዲሁም የሚያደርግ በመሆኑ ለዓለም ህዝብ ቁጥር መጨመር ምክንያት ሆኗል። ይህ ስርዓት የጊዜ የሆነ ሃይማኖታዊና ማህበራዊ መሰረቶችን ቢኖሩትም በተናጠል ሴቷን በመጉዳት የሚነሱበት ትላልቅ ጉድለቶች አሉት። የሴቷ መጎዳት ደግሞ በረጅም ጊዜ ቤተሰቡን መጉዳት አይቀሬ ነው። እንደ ጉዳት ከሚነሱት ውስጥ የመጀመሪያው ሴቶች በገንዘብ ጥገኛ በማድረግ በቤት ውስጥ ያላቸውን የውሳኔ ሰጪነትና የክብር ቦታ ይነጥቃቸዋል። ሁለተኛው ደግሞ ሴቶች ለቤተሰቦቻቸው፣ ለሀገራቸው፣ ለዓለም ማበርከት የሚችሉትን እውቀትና እምቅ አቅም በቤት ውስጥ ስራ ብቻ እንዲገድቡ ማድረግ ነው። ሶስተኛው ደግሞ ብዙ ሴቶች እቤት ውስጥ ብቻ በመዋላቸው በተለያዩ የድብርትና የጭንቀት የስነ ልቦናዊ በሽታዎች መጋለጣቸውን ከእነርሱም አልፎ የቤተሰብ ጤና አደጋ ላይ መውደቁ ነው። አራተኛው ደግሞ ባለው የኑሮ ውድነት ምክንያት ዳቦ አቅራቢነቱ በወንድ ትከሻ ላይ ብቻ ሲወድቅ ወንዱን ቀስ በቀስ እያዘለው መምጣቱና ከባዱ ጫና ሚስትነት እንደሆነ አጋዥ ሳይሆን እንደ ሸክም ማየት እንደሚጀምር ማድረግ ነው። በእነዚህ በሌሎቹ ምክንያቶች በ1960ዎቹና ሰባዎቹ በተነሳው የሴቶች መብት ንቅናቄ ባህላዊ አሰራር ለሴቶች እንደተዘጋጀ እስር ቤት ተቆጥሮ በዚህም ወጥታ የምትሰራ ዘመናዊ ሴት መምጣት ምክንያት ሆነ። በእርግጥ ከንቅናቄው ባለፈ የዓለም ፖለቲካዊ ኢኮኖሚያዊ ቀውሶች ሴቶች ወደ ስራ እንዲሰማሩ ትልቅ አስተዋጽኦ አድርገዋል። ይህም ስርዓት የራሱ የሆነ ስኬት ያስመዘገበ ሲሆን ከእነሱም ውስጥ የሴቶች ሰብአዊ መብት ማስከበር፣ ሴቶችን ከኢኮኖሚ ጥገኝነት ማላቀቅ፣ ለወንዱ የኑሮ ጫናን የምታጋራ ሚስት መፍጠርና ለልጆቿ ራሷን የቻለች አርአያ እናት መሆን የመሳሰሉትን ይዞ መጥቷል። ነገር ግን ዘመናዊነትም የራሱ የሆነ ከባድ ውድቀት ይዞ መምጣቱ አልቀረም። የመጀመሪያው ውድቀት ሴትን ከልጅ ከኩሽና አውጥቶ የውጭ ስራ ቢሰጣትም ማታ ወደ ቤት ስትመለስ የቤት ውስጥ ስራው ያው ጠብቆ ይቆያታል። ይህም ለድብርት፣ ኃላፊነት ጫና ከማደረጉም በላይ ከባል ጋር ለግጭት ምክንያት ሆኗል። ሁለተኛው ደግሞ ቀድሞ የነበረው ጠንካራ የቤተሰብ መላላት ነው። ይህም የሆነበት ምክንያት ሁለት በኑሮ ጫና የተወጠሩ ሁሌም ቢዚ የሆኑ ባልና ሚስቶች በመፈጠራቸው ልጆቹ ከወላጆቻቸው ጋር የሚያሳልፉት ጥራት ያለው ጊዜ አሳጥቷቸዋል። ሶስተኛው ደግሞ ሴት ወጥታ እንድትሰራ ሲደረግ የገባችበት የስራ ሲስተም ለሷ ተብሎ ባልተቀረጸና ከተፈጥሮዋ ጋር ተቃራኒ በሆነ ስርዓት ውስጥ መሆኑ ነው። ይህ የሆነበትን ምክንያት መጀመሪያ የመብት ተሟጋቾች ይዘውት የተነሱት ጥያቄ ትክክለኛውን የፍትሃዊነት ማለትም የኢኩዊቲ ጥያቄ፣ የእኩልነት ማለትም የኳሊቲ ጥያቄ በመሆኑ ነው። በሁለቱም መካከል ያለው ልዩነት ምንድነው?
እኩልነት ማለት ለወንድም ለሴትም ተመሳሳይ ነገር መስጠት ማለት ሲሆን ፍትሃዊነት ግን የሴቷን ባዮሎጂካል ተፈጥሯዊ ልዩነት ያገናዘበ እድል መስጠት ማለት ነው። በዚህም ምክንያት ለሴት ልጅ ባዮሎጂካል ተፈጥሯዊ እጅግ ከባድ የሆነውን ጠዋት ወጥቶ ማታ መግባት ሊያውም በሳምንት ከ5 እስከ 6 ቀን ወሩን ሙሉ የመልፋት ግዴታ ውስጥ ወደቀች። ታዲያ ሁለቱም ስርዓቶች ስኬታማ ቤተሰብን ከደስተኛ ቤተሰብ ጋር መፍጠር ከቻሉ መፍትሄው ምንድነው? መፍትሄው ከባህላዊ ሚስትና ከዘመናዊ ሚስት ጠንካራ ጎኖች ብቻ የሚወሰዱ ቅልቅል ሚስትነት ነው። የዚህች ሚስት መገለጫዋ አንደኛ የራሷ ህልምና ስራ ይኖራታል። ግን ቅድሚያ የምትሰጠው ለሚስትነትና ለእናትነቷ ይሆናል። ሁለተኛው ቤት ውስጥ መስራትና ልጆቿን ማሳደግ እንደ ተፈጥሯዊ ግዴታዋ ትቆጥረዋለች። ነገር ግን ይህቺ ሚስት ከባህላዊዋ የሚለያት የቤት ውስጥ ሚናዋን ሳይነካ ራሷን የምታሳድግበት ስራ፣ ትምህርት፣ ህልም ያላት መሆኗ ነው። እስኪ እዚህ ጋር በደንብ እናስተውል። መደበኛ የስራ ሲስተም ለሴት ልጅ ለምን እንደማይሆን እንመልከት። የመጀመሪያው አሁን የተለመደው የስራ ሲስተም የወንዶች የሆርሞን ዑደት ተከትሎ የተሰራ ነው። የወንዶች ቴስቶስትሮኒን ጠዋት ከፍተኛ ይሆናል፣ ማታ አካባቢ ይቀንሳል። ነገር ግን ለሴቶች ይህ አይሰራም። የሴቶች ሆርሞን በወር ውስጥ ባሉ 4 ሳምንቶች የሚቀያየር ሲሆን ከፍተኛ ጉልበት የሚኖራት፣ ጉልበቷ የሚቀንስባት፣ ጭራሹኑ ማረፍ የሚገባት ጊዜን ያካትታል። ለዚህ ነው አሁን ላይ አንዳንዶቹ ሀገራት ከወር አበባ ጋር ተያይዞ በወር የ1 እና 2 ቀናት እረፍት ለሴቶች መፍቀድ የጀመሩት። ሌላኛው ለሴት ልጅ አስቸጋሪ የሚያደርገው እርግዝና ነው። አንዲት ሴት በማርገዝ በመውለድና በማጥባት በሰውነቷ ላይ የሚመጣውን ከፍተኛ የሆርሞን የነርቨስ ሲስተም ለውጥ ለማስተናገድ የ9 እስከ 5 የስራ ሲስተም ምቹ አይደለም። የወሊድ ፍቃድ ማለቅን ተከትሎ ወዲያውኑ ወደ ቢሮ መመለስ ከባድ የአእምሮ የአካል ጫና ይፈጥራል። የመጨረሻው ደግሞ ሴቶች ከስራቸው ሲመለሱ ሁለተኛው ፈረቃ ይጀምራል። ይህ ደግሞ ህይወታቸውን እጅግ ከባድ ያደርገዋል። ታዲያ ይህንን የስራ ሲስተም በምን እንተካ? ፍሪላንሲንግ እጅግ ፍጹም ሊባል የሚችል መፍትሄ ሲሆን ለሴቶች ከባዮሎጂካል እና ከማህበራዊ ህይወታቸው ጋር የሚስማማ ዓለም እንዲፈጥሩ ትልቁን በር ይከፍታል። ይህም የሚሆነው አንደኛው የጊዜ ነጻነት በመስጠት ሲሆን የፍሪላንሲንግ ትልቁ ጥቅም መቼ መስራት እንዳለብን መወሰን መቻል ነው። ጉልበትሽና ትኩረትሽን ከፍተኛ የሆነበት የዑደት ቀናት ላይ ሰዓት ጨምረሽ በመስራት ምርታማነትሽን ማሳደግ ትችላለሽ። ሁለተኛው ደግሞ የቦታ ነጻነት ሲሆን የቢሮ መግቢያና መውጫ ሰዓትሽን ለማክበር በትራፊክ መጨናነቅ የሚጠፉትን ሰዓትሽን፣ ጉልበትሽን ይቆጥባል። ሶስተኛው የሚስትነት የእናትነት ኃላፊነት በአግባቡ ለመወጣት ይጠቅማል። ነገር ግን ፍሪላንሲንግ ፍጹም የሆነ ሲስተም አይደለም። የመጀመሪያው ውስንነቱ ቋሚ የሆነ የወር ገቢ አለመኖሩ ነው። አንዳንድ ወራት ከፍተኛ ስራና ገቢ ሊኖር ይችላል። በሌላኛው ወራት ደግሞ ዝቅ ሊል ይችላል። ሁለተኛው ቤት ውስጥ ሆኖ መስራት በአንዳንድ ጊዜ በስራና በቤተሰብ መካከል ግልጽ ድንበር እንዳይኖር ያደርጋል። ይህም ሴቷ ሁሌም ኦን ዲዩቲ እንደሆነች እንዲሰማት ሊያደርግ ይችላል። ሶስተኛው ደግሞ ፍሪላንሲንግ ራሱን በራስ የማስተዳደር ዲፕሎማሲ ይፈልጋል። ሰዓትን ማስተዳደር፣ ደንበኛ መፈለግ፣ ገቢን ማረጋጋትና ራስን በቀጣይነት ማሳደግ ቀላል አይደለም። ቢሆንም ከተለመደው የ9 እስከ 5 የስራ ሲስተም ጋር ሲነጻጸር ለብዙ ሴቶች ከተፈጥሯቸው ከእናትነታቸውና ከቤተሰብ ህይወታቸው ጋር የሚስማማ የተሻለ ነጻነት